ቲቪ ሲበሩ ምንም ችግር የለውም። የራሳችሁን እንትን ነው ያረጋችሁት። ገባችሁ? ገንዘብ ነው የሚያመጣው። ዋና የምትችሉትንን ነገር ለማዝናናት አድርጉ። ከዛ ውጭ ግን ይሄ በርበሬ ኧረ የሚደረጉ ነገሮች የሚሰቀጥጡ ናቸው። እነሱን አታድርጉ ነው እያልኩ ያለሁት እንጂ እኔ ምን አገባኝ። ቀና ይለኛል እንዴ? ምን ያስቀናኛል? ከፈለኩ ይኸው ስልኬም እኔ ቪው ከሆነ ይኸው ቁጭ ብለህ ነው የምታየኝ። ልኬ ማድረግ ይችላለሁ። መነጀር አንዱ መነጀር ከሚያዶ እኮ አንተ ለምን አትጫወትም? እኔ ብጫወትም በጣም ስነስርዓት ባለው ነው ልጫወት የሚችለው። ከሻወር ሊሄድ ይችላለሁ። ከዛ ውጭ ግን ቆዳክ ላይ ይሄን ነገር ቀባ ብትለኝ ዲስኮኔክት አድርጌብህ ነው የምወጣው። አላደርገውም። ያመሃል እንዴ? ከዚህ አምጥቼ ብሩን ወደ ሐኪም ቤት ልወስደው። በዛ ላይ ደግሞ እናቴ ስታዩ ምን ትለኛለች? እንዴ ደጁ ዶላራ እንዴ ወጥቼ አልሰራም? በጣም አቅም ያለኝ ሰው ነኝ። ምንም ጤንነት ያልጎደለም ጭንቅላት ያለኝ ሰው ነኝ። ወጥቼ መስራት እችላለሁ። አላደርገውም። ኦኬ እንዴ ማታ እኮ ሀቢባ እጇ በሰበሰ እኮ እንዲህ ጣቷ በሰበሰ። የማይሆን ነገር አድርጋ ነው። ጠባሳው ደግሞ ለዘላለም አይጠፋም። ጎግል አድርጉ፣ ቻት ጂቢቲ ላኩለትና እዩት። ጥሩ አይደለም እንደዚህ ያለ ነገር። እንዴ አሁን ልጄ ወይኔ እጅ ምን ሆኖ ነው ስለኝ ጌም ሲጫወት ልል ነው። ኧረ ተው። አሃና ማራይም ቤክ ነው አካምታና አዶኮ ጌሚ ጉያ ቶርባን ከነጠበታ ማዝሩቱ ለማሶዳች ሰባይ ሰኒን ዱበቻ ጅራ እና ማይሆን ነገር አታደርጉ። ፊፊ በቃ ፊፊ በቂ ነች። ለምሳሌ ፊፊ የጊፍት አይነት እሷ ቤት ነው የምናየው። ባይዘው ኢትዮጵያዊ ነች። ከዓለም ሰው ጋር ነው የምትጫወተው። አንድ ቀን አይደለም ቅንድብሽን ላጪ፣ አይደለም የታችኛውን ጸጉርሽን ላጪ ተውና መጥፎ ነገር እንኳን ተደርጎባት አይተና አናውቅም። አሁን ግን ይሄን አድርጉ ይሄ የሚባለው ነገር በጣም ይሰቀጥጣል ለጤንነታችሁ። ከ3 ወር በኋላ ወይ ጉበታችሁ ወይ የሆነ ነገራችሁ ዳሜጅ ሆኖ ወይ ናትሻ ምን አልከኝ እና ለማሳከሚያ ደግሞ እንትን እንላለን ነገ ኦቶናፍ ሚልካይ እንትና ደግሞ አዶናይ እንዳሰድቡኝ ደግሞ እንትን ልስጥ ምንድነው ሐሳቤን ልስጥ ሚዲያ ላይ እስካለን ድረስ ፕሬዝዳንት ማሜ አይ ኖ ሰው አሁን ሰው አጥቶ ፕሬዝዳንት ማሜን ይከተላል። አሁን ሰው ጠፍቶ ሮል ሞዴላቸውን ፕሬዝዳንት ማሜ ማረጋቸው ነው። አሁን ሰው ጠፍቶ ረድ ላይ ያላችሁ ማሜም ሰው ሆኖ ሙሉ ሰብሰብ አድርጎ መራችሁ እዚህ ቲክታክ ላይ ሁሉም ማሜ ሆኖ ተገኘ። እኔም ማሜ ነኝ አሉ እኮ ሁሉም። ኧረ በጣም ነው የሚደብረው። ላይክ ስለ አዶናይ እና ሴፉ አንድ ነገር ልበል እንዴ? ምን ሚዲያ ላይ የመጣ ነገር ነው። ምን ችግር አለው? እኔ የሚዲያ ሰው አይደል እንዴ? ባወራበት ደግሞ ዘረኛ ለዘሩ እንትን ብለህ ነው እንዳትሉኝ። ደግሞ ጀስት የኔ የተሰማኝን ነው የማወራው። ኦኬ አዶናይ እና ጭራሽ ኮሜንት ላይ ገብቼ ሳነበው እንትና ሴፉ ራሱ አዶናይ ጋ ይቅረብ ምናምን ሮይሊ ሴፉ ማለት እኮ ባይ ዘ ወይ በአዶናይ እድሜ ነው ማወራችሁ። ቲቪ መዝናኛ ላይ የነበረ በታሪኩ ነው ያነበብኩት። ኢቭን እንኳን እኛ ራሱ አልደረስንበትም። ከዛን ስንት ሱስ ውስጥ የነበረ ከዛ ደግሞ ወጥቶ ትልቅ ቦታ ደርሶ ላይክ እንደ ሀገር ለዛች ሀገር ባለውለታ ነው ሴፉ። የእውነት ባለውለታ ነው። ሁለተኛ ኢቭን እንኳን እነዚህ በቃ በሜን ሚዲያ ፌመስ የተባሉት ሰዎች
ትዳራቸውን እንኳን ማናጅ ያላደረጉ ብዙዎች አሉ። ሴፉ እስከ ዛሬ ድረስ ትዳሩን ማናጅ አድርጎ ሚዲያውን ማናጅ አድርጎ በጣም ብዙ ሰው ረድቶበት ሚዲያውን ያቆየ መልካም ኢትዮጵያዊ ወንድማችን ነው። አዶናይ ደግሞ የካናዳ ላይፍ ባይ ዘ ዌይ አሜሪካና ካናዳ ኖርዝ አሜሪካ ላይ አንተ ሰነፍ ከሆንክ እንደ ኢትዮጵያ ራሱ አይደለም አንድ ቀን ልትውልበት የማትችለው ሀገር ነው። በጣም ጠንካራና ጎበዝ ከሆንክ ደግሞ ኢሚዲየትሊ የምትለወጥበት ሀገር ነው። ሀገሩን ሲስተሙን እንኳን መቋቋም አቅቶ ስለ መጥፎ ነገር ስለ ብልታችንን ሲያስተምር የነበረ ከዛን አሁን ወደ ኢትዮጵያ የተመለሰ ሰው ነው። ከዛን ይሁን በአቅሙ ሁላችንም ስንሰድበው የነበረው ልጅ በ6 ወር ውስጥ ተለውጦ ጥሩ ነገር ደግሞ ሲያደርግ እያደነቅን ያለ ነው። ልጅ ወንድማችን ነው። መልካም ነገር ሰርቷል በዚች በ6 ወር ውስጥ አንክድም። ሆኖም ግን ወስደን ከቴዲ ከሰይፉ ጋራ ማወዳደር ግን እንደ ሀገር ውድቀት መዝቀጥም ጭምር ነው። ምክንያቱም እሱ ራሱ ደድቡ እሱ ራሱ ደንዙ በቃ ድንጋይ ሆኖ ያለንን የሆንን እየመሰለኝ ነው። አሁን አዶናይ ቦታ አለው። ኢቭን አዶናይ ከዩቲ ጋር እንኳን መወዳደር የማይችል ልጅ ነው። አይደለም ከሰይፉ ጋር ጭራሽ አሁን ከሰይፉ ጋር የወሰዳችሁት ልጆች ማለት ነው። ሰይፉ ዘረኛ ነው ምናምን፣ ሰይፉ በፍጹም ዘረኛ ሊሆን የማይችል ልጅ ነው። ሆኖም ማውቅ ምክንያቱም ቴዲ የመጣው ከሐረር ሲሆን ምስቱ ደግሞ ከጅማ ነች። ሰው እንዴት ሆኖ ነው ዘረኛ ሊሆን የሚችለው? እንደዛ ትግሬ ሊጸላ የሚችለው? ሲጀመር ብሔሩንም የሚያውቅ ሰው ራሱ የለም። እና አንዳንዴ እንደ ሀገር ሊከበሩ የሚገቡትን ሰዎች ትላልቅ አርቲስቶችን የሀገር ባለውለታዎችን ወስደን ከቲክታከር ከወጠጤ እንዲያድርጉ ምን ምቱ ይሄ የሚመታውን ብሎ ከሚያስተምር ጋራ ነው። ከዩቲ ጋር እንኳን እኮ ዩቲ በስራ ትበልጠዋለች፣ በአክቲንግ ትበልጠዋለች፣ እንደ አፍሪካ እንኳን ታጭታለች ነው ያልነው። እሱ የአመቱ በጎ ሰው የአመቱ ነው። ለዛው የ2 ዓመት ምናምን አይደለም የአመቱ ሊሆን ይችላል። በ6 ወር ጥሩ ነገር ሰርቶ ስንሰድበው የነበር ነው ተገልብጠን አድንቀነዋል። ዳሴት ከዛ ውጪ ትግሬ ስለሆነ ትግሬ መሆኑ እንዳንናገረው ያደርገዋል እንዴ? ምንድነው እሱ? ታጋይ አልነበረም፣ አክቲቪስት አልነበረም። ወስዳችሁ ብሔር ውስጥ የምትከቱት ጭራሽ አይመጣው እና ጭራሽ ደግሞ እንድንጠላው ነው የምታደርጉት ትግሬ ስትሉ ደግሞ። ምክንያቱም እኛ በዘሩ አይደለም የሆነን ሰው የምንወደውም የምንጠላው። ስለዚህ ትግሬ ስትሉ ደግሞ በቃ ሰው እንዳይመርጠው ራሱ ያረጋችሁ ነው ያላችሁት። በቃ ልጁ ዘሩን ጠርቶ እንትን አላለም። ዘር አትጥሩበት። አዶናይም ማለት ነው። በአዶናይነቱ ነው የምንነቅፈው፣ በአዶናይነቱ ነው የምንመርጠው፣ የምንወደው፣ የምንጠላው። ከዘር ጋር ምንም ማገናኘው። ትግራዋይ ስለሆነ አልወደውም አልመርጠውም፣ ትግራዋይ ስለሆነ አልጠላውም አልወደውም። ሲጀመር አዋርድ ላይ ዘር አይመለከትም፣ አያስፈልግም። አንድ ሰው አማራ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ ትግራዋይ ሊሆን ይችላል። በስራው ነው እዛች ወይ ደግሞ ሳይሰማው ቀርቶ አይደለም። ነገር ግን አንዳንድ ደግሞ መግባት የማይችል መሲ ጓደኝነታችሁን በሌላ የዛሬ 3 ዓመት ጉዳዩን ሰጥቼው ነበር እያልኳቸው አማርኛ ሰማለሁ። እኔ ዛሬ ለመወደር ነው ተምር እኮ ስለ ዛሬ ቴዲ ቤት ስላለ መግባት አይደለም። የዛሬ 3 ዓመት ሰጥቼዋለሁ እያልኩ እየነገርኳችሁ እኮ ነው። ጉዳዩን ደብቆ ይዞ ዛሬ ስለተጣላን ይላችሁ ባለፈ ጻፍኩለት በውስጥ እኔ የዘር ጉዳይ አይደለም ግን እንደዚህ እየተፈጠረ ነው። አንተ አልኩት የሙሙ የማታውቃቸውን ሰዎች ጉዳይ ይዘህ ትዞራለህ፣ እንዴት የኔን ጉዳይ ዝም አልክ አልኩት። ዝም አልክም እየጠየቅኩት። ምክንያቱም እኔ በእኔ ሰበብ አድርጎ ሌላ እንዲሳደብ ምናምን አይደለም፣ ግን አትሊስት ይሄ ነገር ተፈጥሯል አይደል እንዴ? እንደ ሰው ቤቱን ከፍቶ ቢያንስ ስለኔ ያንዳንዱ ነገር ስለሚያቆስ ዛሬ 3 ዓመት እንደሰጠሁት እንኳን እንዳወራ ፈልጌ ማለት ነው። ስለው ነገሩ ወደ ብሔር እንዳይዞር ብዬ ነው አውቆ ማለት ነው። ከዛ ደግሞ ከድርጋ ሲጣሉ ታው ነው ያልኩት።
ወንድም ነው። እናንተ ቤተሰብ እንዳታረጉ እኔ እንዴ ኧረ ማሜ በፈጠረ አምላክ ህዝብ እያየን ነው። ተው እግዚአብሔርን ፍራ። መላጣህል ኦኬ ጎንበስ በል መላጣህል ሳም ያ መላጣህል ሳም ከፈለክ አውራግኝ እዚህ አንተ ባለት ዳር አይደለ እንዴ? ምን ጉር ነው? ኧረ ዘንድሮ ባለት ዳሩ ተበላሽተዋል። እጨፍራለሁ በቃ ምንድነው ማደርገው? ምን ያደርግልኛል? ያስርሽ ወላሂ ሰልኝ ያስርሽ ማሜ በእግዚአብሔር የመጀመሪያ ነው። በቃ እኔ አሁን ወጥቼ እሰጣለሁ። አሁን ወጥቼ ወርጄ ምን አይነት ጊፍት ምን ያደርግልኛል? ስታጤ ምን ችግር አለ? አንቺ በስሚ በነገራችን ላይ ከንፈሬን በጣም ቺኮች ይወዱታል። እዩ ወይኔ በስመ አብ ወልድ መንፈስ ቅዱስ። ኧረ እንኳን አንቺ እኔም መልሼ ፈራዋለሁ ወላሂ። ምን ይመስላል? አላህ በጨለማ ካልሆነ በስተቀር አሁን እኔ ራሴ በራሴ ሳልበትል አላደርገውም። መመለ ስማ ልደንስልክ። እሺ በዛች ሙዚቃ ያቺ ቪዲዮዋ የለቀቅሽ መኪና ጎን ቁጭ ብለሽ ዋት የምን መኪና ጎን ቁጭ ብለሽ የሆነ መኪና ጎን ቁጭ ብለሽ ቪዲዮ የሰራሻት የለችም? መኪና እንደዚህ ገቢናውን ከፍተሽ ማለት ነው። በጣም ደስ የሚል ሱሪ ጂንስ ለብሰሽ ምናምን እዩ መኪና ጋር ጂንስ ለብሼ ጋይስ መኪና ጋር ጂንስ ለብሼ ነው ቪዲዮ ሰርቻለሁ። በጣም